ዛሬ ከይሄንን ሐሳብ ታመኑኝ የሚለውን ሐሳብ የምናገረው ስለ አብርሃም ታሪክ። ሁላችሁም መጽሐፍ ቅዱሳችሁን ቶሎ በልና ወደ እግዚአብሔር ቃል ወሰዳችሁ ምዕራፍ 4 ላይ ሮሜ ምዕራፍ 4 ላይ ትሄዱልኝና በሮሜ ምዕራፍ 4 ላይ የምታውቁት የመጽሐፍ ቅዱስ ክፍል ነው። የዚህ መጽሐፍ ቅዱስ ክፍል አገባብ ግን እኔን ያስገርመኛል። ነግራችኋለሁ ምን ማለት እንደሆነ። ምዕራፍ 4 ከቁጥር 16 ጀምሮ ያለው ቃል ነው። ሮሜ ምዕራፍ 4 ከቁጥር 16 ጀምሮ። ስለዚህ ተስፋው በእምነት መጥቷል። ይሁን ተስፋው በጸጋ እንዲሆንና ለአብርሃም ሁሉ ዘር ዋስትና ይሆን ዘንድ ነው። ይህም በሕግ የሆኑት የእርሱ የሆኑት ብቻ ሳይሆን በእምነት የአብርሃም ለሆኑትም እርሱም የሁላችን አባት ነው። ይህም የብዙ አሕዛብ አባት አድርጌአለሁ ተብሎ እንደተጻፈ ነው ይልና ከዚህ በኋላ ያሉትን ነው በሐሳቦች የምፈልጋቸው። እርሱም ለሙታን ሕይወትን በሚሰጥ ያልነበረውን እንደነበረ በሚያደርግ ባመነበት በአምላኩ ፊት አባታችን። ቁጥር 18 ዘርህም እንዲህ ይሆናል ተብሎ ለእርሱ በተነገረው መሠረት ምንም ተስፋ በሌለበት አብርሃም በተስፋ አምኖ የብዙ አሕዛብ አባት እርሱ የ100 ዓመት ሰው ሆኖ ሳለ የራሱን ሰውነቱና የሳራ ማኅፀን ሙት እንደሆነ እያወቀ በእምነቱ አልደከመም። ይልቁንም በእምነቱ በመጽናት ለእግዚአብሔር ክብር ሰጠ። የእግዚአብሔርን ተስፋ አልተጠራጠረም። ሌላችሁ ቁጥር 21 ነው ተበለ እግዚአብሔር የሰጠውን ተስፋ እንደሚፈጽም በሙሉ ልቡ እርግጠኛ ነው። እግዚአብሔር በሙሉ ልቡ መቼም በዚሁ አምልኮ መንፈስ ውስጥ ሆኜ ነው የምነግራችኋለሁ። ይህንን ክፍል በተለያየ ጊዜ እናገረዋለሁ። ምናልባት አንዳንድ ሰዎች ይህንን ነገር ደጋግሜ ስናገር የሚሰሙን ሰዎች ለምንድን ነው የሚናገረው ብለው ካሉ ለእነሱ አንድ መልእክት ነገራቸው። አንድ እግዚአብሔር ሰው ምን ብለዋል? አንድ ጊዜ አሁን በሕይወት የለው ካሊፎርኒያ ስሙ አፍሪካን አሜሪካን ፓስተር ነው እና ምን አለ፣ ብዙ ጊዜ ይህንን መልእክት የምናገረው ስለ እምነት ያስተምራል እና ብዙ ጊዜ ይህንን መልእክት ደጋግሜ የምናገረው አለ እኔን ስለሚጠቅመኝ። በቃ መልሱ ይኸው፣ ደጋግሜ የምናገረው ራሴኑ ስለሚብል ለእግዚአብሔር እና በመልእክቴ ርዕሴ ላይ እንደነገርኳችሁ እግዚአብሔር የሚለን ታመን። እዚህ ጉባኤ ውስጥ ያለን ሁላችሁም ራሳችሁን ወክላችሁ እታመናለሁ በሉት። አንዴ ድምጻችሁን ከፍ አድርጉና ኮንፌሽን እኮ በጣም ጥሩ ነገር ነው። እኔ እታመናለሁ በሉት። አያችሁ፣ ዙሪያችሁ ላይ ትናገራላችሁ፣ ዙሪያችሁ ላይ ባለው ነገር ትናገራላችሁ፣ ዙሪያችሁን በከበበው ክፉ ጨለማ ላይ ትናገራላችሁ። እግዚአብሔርን እታመናለሁ። እግዚአብሔርን ታመኑ። እንዳልኳችሁ ከዚህ ሐሳብ ትንሽ ነገር ልናገር። የአብርሃም ታሪክ በጣም ብዙ አገልጋዮች፣ አስተማሪዎች በብዙ መንገድ እናስተምረዋለን፣ እንናገረዋለን። በብዙ መንገድ የአብርሃም ታሪክ በጣም የሚያንጽ የሚያስተምር ነው። በተለይ በአዲስ ኪዳን ሐዋርያው ጳውሎስ ከብሉይ ኪዳን ካራክተሮች በአብዛኛው መጽሐፉን እስኪያጥለቀልቀው ድረስ የጻፈው ስለ አብርሃም ነው ወገኖች። በጣም በተለይ ገላትያ ላይ ብትሄዱ፣ ሮሜ ላይ ብትሄዱ አሁን እያነበብን ያለ እንደውም ይሄ መጽሐፍ ቅዱስ ምዕራፍ 4 ከሚገርመኝ ነገር ጳውሎስ እንዴት ምዕራፍ 4 እዚህ ውስጥ እንደገባ እናንተ እዩት። እኔ በጣም ለራሴ የገረመኝ ነገር ነው። 1 2 3 የሚያወሩት ያለው ኃጢአት፣ ስለ ሰው ውድቀት፣ ስለ ጽድቅ፣ ስለ እግዚአብሔር ጽድቅ፣ እንዴት እግዚአብሔር ሰውን ከኃጢአት እንዳወጣው እነዚህን ሁሉ ተናገረና ወደ 5 ወደ 6 ወደ 7 ሁሉ ስትሄዱ የሚያወራው አሁንም ከኃጢአት ጋር ስላሉ ትግሎች ነው። ምዕራፍ 4 ላይ ግን በተለየ መንገድ ስለዚህ ነገር ይላል። ይሄ ነገር በጣም ዛሬ ለብዙዎቻችን መልስ ይሆናል። ቅድም እንዳልኳችሁ እኔንም ስለሚጠቅመኝ ራሴን ጨምሬ ነው ዛሬ የምናገረው። እግዚአብሔር ታመኑኝ ሲላችሁ በጣም እምነትን የሚፈትን ነገር በዙሪያችን አለ ማለት። ዝም ብሎ አይደለም ታመኑ ሲለን እግዚአብሔር በቃ የሆነ የሚፈትን ነገር አለ ማለት ነው በዙሪያችን። እምነታችንን የሚገዳደር ነገር አለ ማለት። እግዚአብሔር ደግሞ ታመኑኝ ሲለን እንድንታመን እግዚአብሔር ሲጠይቀን የሚጠይቀን ምንድነው? በላያችን ላይ የሰጠን ወይም የተናገረን ነገር አለ። አሜን። እግዚአብሔር ሁል ጊዜ ከሰው ጋር ኮሚኒኬት የሚያደርገው በቃል። አሜን። እግዚአብሔር በቃል ነው። እግዚአብሔር ከፍጥረት ጋር ኮሚኒኬት የሚያደርገው በቃል ነው። በመጀመሪያ ምን ነበርን ያለ? በሉልኝ፣ ምን ነበርና? ቃል ነበርን ያለ። ወገኖች የእግዚአብሔር ቃል ውድ ነው። ዛሬ ቁጭ ብላችሁ የምትሰሙት ይሄ እግዚአብሔር ቃል ሰማይና ምድር የተፈጠረበት፣ ሰው የተፈጠረበት፣ ፍጥረት ወደ ፍጥረት የመጣበት፣ ዛሬም እግዚአብሔር ከሰው ጋር ኮሚኒኬት የሚያደርገው በቃል ነው ወገኖች። ለዚህ ነው የእግዚአብሔር ቃል የከበረ የሚሆነው። ቅድም ፓስተር ሲናገር ነበር። አምልኮቻችን፣ ዝማሬዎቻችን የእግዚአብሔር ቃል ሲጣጨቅባቸው ልዩ
ልዩ የሆነ ድባብ የሚያመጡት የእግዚአብሔርን ክብር መገኘት ለሰዎች ፈውስ የሆነ ነገር የሚያመጡት ቃሉ ስትዘምረው ቃሉን የሚገልጥ ዝማሬ ቃሉን የሚገልጥ ቃሉ የሌለበት ሰፈር ሁሉ ሕይወት የለበትም። ስለዚህ እግዚአብሔር ከሰው ጋር ኮሚኒኬት የሚያደርገው በቃሉ ክብር ለእግዚአብሔር ይሁን። ስለዚህ ይህን የምላችሁ ምንድነው እግዚአብሔር በመጀመሪያ ከአብርሃም ጋር ኮሚኒኬት ሲያደርግ ሲነጋገር ብዙን ሐሳብ ውስጥ አልገባ ሰብሰብ አድርጌ ይሄ ምዕራፍ 4 አሁን ያነበብነውን ክፍል ጠቅላላ የአብርሃምን ጆርኒ ከምዕራፍ 11 ጀምሮ እስከ 22 ከዛም ባሻገር 22 ነው የመጨረሻው ብዬ ማምን ሰው ነኝ። ልጁን ከሰዋ በኋላ አብርሃም ነፃነት ተሰጥቶታል። ከጡራን አግብቶ እንደፈለገ እንዲኖር ከዛ በኋላ ጡረታ ወጥቷል ከእግዚአብሔር ፊት ብዬ አምናለሁ። እሱ 22 ተራራው ላይ እግዚአብሔርን ካየ በኋላ እዛ ጋር ከጨረሰ በኋላ ሪሊዝ ተደርጓል ብዬ ነው ማምነው እኔ። የኔን ነው ይሄ፣ የእናንተ ሊቀጥል ይችላል ምዕራፍ። ነገር ግን እነዚህ ክፍሎች ናቸው የአብርሃምን ታሪክ ሰመራይዝ የሚያደርጉልኝ ይላል። ምንድን ነው የሚነግረን መጽሐፍ? 3 ነገር እግዚአብሔር ቃል እንደ ይላል። በዚህ መሰረት ነው ዛሬ ማታ ማካፈላችሁ። ምን ይላል? አንድ ቃል ላንሳ መጀመሪያ። ምንድን ነው የሚለን? ይህም የብዙ አሕዛብ አባት አድርጌ ያለው ተብሎ እንደተጻፈ ነው ይልና እርሱም ለሙታን ሕይወትን በሚሰጥ 1 ያልነበረውን እንደነበረ በሚያደርግ 2 ምንም ተስፋ በሌለበት አብርሃም በእነዚህ 3 ነገር ምን ይለናል? ባመነበት በአምላኩ ፊት የሁላችን አባት ነው። ኦኬ፣ አሁን ሁላችሁ አቴንሽናችሁን ስጡ። 3 ነገሮች ላይ እየተናገርኩ ያለሁት በዚህ 3 ነገር ላይ ነው ሰምራይዝ ማለት። አብርሃም የተፈተነው አብርሃም አመነ የተባለው እግዚአብሔር እመኑኝ የሚለን ዛሬ በዚህ ነገር ነው። እኔ መጀመሪያ ይህንን ቃል እግዚአብሔር ሲናገረኝ በፐርሰናል ላይፍ ላይ በራሴ ህይወት ላይ ወደ እናንተ ሳመጣላችሁ የመጀመሪያው ነገር ቀልቤን የያዘኝ ነገር ባመነበት በአምላኩ ፊት የሚለው ቃል። ዛሬ ሁላችን በእግዚአብሔር ፊት አለ። በዚህ በእግዚአብሔር ፊት እንደ ማህበር ብቻ አይደለም ጠይቃችሁ እንደ ግለሰብ ያመነው ነገር ምንድነው? እምነታችን ምን ይመስል? በምን ላይ ነው እምነታችን ያለው? እግዚአብሔር አብርሃምን ሲናገር ባመነበት በአምላኩ ፊት 3 ነገር አምኗል ይላል። አንደኛው ለሙታን ሕይወትን ይሰጣል አለ የኔ አምላክ። ክብር ለእግዚአብሔር ይሁን። አሜን። የአብርሃም እምነት ይሄ ነው። በእግዚአብሔር ፊት አብርሃም ቤት ውስጥ እንደዛ ብሎ ነው የሚያምነው። በጓዳ በኑሮ በህይወቱ ባሉ ጉዳይ ላይ ምን ብሎ ነው የሚያምነው? ይኸውላችሁ ወገኖቼ እዚህ ወተን እንደምንዘምረው እዚህ በመዝሙርና በጉባኤ በቃ አምሮብን መተን ሁሉን ነገር እንደምናደርገው አይደለም አይደል? ወደ ጓዳችን ስንገባ ብዙ ጸሎት የሚጠይቅ እምነት የሚጠይቅ ቃል የሚጠይቅ እንባ የሚጠይቅ ትግል የሚጠይቅ ብዙ ነገሮች አሉ፣ የእያንዳንዳችንን ጓዳ የሚተናነቁ ነገሮች። ስለዚህ የአብርሃም እምነት ዛሬ በእኔና ጳውሎስ ይህንን በመሃል መንፈስ ቅዱስ ሲያስገባው ለእኛ ሊነግረን ያለው ነገር ዛሬም ደግሞ በዚህ በሚቀጥለው ዓመታችን ላይ በዚህ እምነት እንድንገባ ነግራችኋል። ያመነኝ አሜን ይበለኝ። ስለዚህ እግዚአብሔር ቃል ሲናገር የመጀመሪያው አብርሃም ባመነበት በአምላኩ ፊት ሲል አብርሃም መጀመሪያ ያመነው የኔ አምላክ አለ ለሙታን ሕይወትን ይሰጣል። ያመነ ሰው ከኔ ጋር የኔ አምላክ ለሙታን ሕይወትን ይሰጣል ይበለኝ። አሜን። በቃ አብርሃም ምን አለ? ምንም አይነት ነገር በእኔ ሕይወት በእኔ ኑሮ ላይ የሞተ ነገር ቢኖር የኔ አምላክ የሞተን ነገር ያስነሳ። ዛሬም እዚህ ጉባኤ መካከል ላላችሁ ሰዎች የምናገረው ኤኒቲንግ ኤንድ ኤቭሪቲንግ በሕይወታችሁ ላይ የሞተና ወደ ሞት መንገድ ላይ ያለ ነገር ዛሬ ያለነው ባመንበት በአምላካችን በእግዚአብሔር ፊት ስለሆነ እግዚአብሔር በሞተው ነገር ላይ ዛሬ ይናገራል። እግዚአብሔር ይችላል። ልብ በሉ። ሁለተኛ ወደ ዋናው ነገር እመጣለሁ። ሁለተኛው የእግዚአብሔር ቃል ሲናገር ስለ አብርሃም ያልነበረን ነገር እንደሚኖር ወይም እንዳለ አድርጎ በሚጠራ በአምላኩ ታመነ። በጣም የሚገርም እኮ ነው። አብርሃም በሌለ ነገር ያምናል። በዚህ ነው የአብርሃም ሕይወት በቃ ሰመራይዝ ይታል። በሌለ ነገር በቃ እግዚአብሔር የሚገርም ነገር ነው። ወደ ሐሳቡ ስትገቡ የምታውቁት ነገር ቢሆን ነገር ግን ዛሬ በምታውቁት ቃል ነው እግዚአብሔር ቋጠራችሁን የሚፈታው። ለእግዚአብሔር የሌለን ነገር ማኖር ይችላል እግዚአብሔር። ስለዚህ እግዚአብሔር አብርሃም ምን እላለሁ? አብርሃም ያመነውን እምነት እኛ እንድናምን ዛሬ እግዚአብሔር የሚጠይቀን 3ቱን ነገር ዛሬ ያልኳችሁ እግዚአብሔር ታመኑን የሚላችሁ በሞተው ነገር ላይ ታመኑን ይላል። አሜን። በሌለው ነገር ላይ ታመኑን ይላል። ክብር ለእግዚአብሔር። አሜን አሜን። ተስፋ ቢስ ነው ባላችሁት ነገር ላይ እጆች እነሱ ለአምናህ ነው ጌታ ነው። በእውነት ይሄ የሚቀጥለው ዓመት እግዚአብሔር እንደ ግለሰብ እንደ ቤተሰብ
እንደ ቤተ ክርስቲያን እንደ ሕዝብ እምነት እንቀራለን። አላሉ በምን አይነት ሁኔታ ውስጥ እንዳላችሁ በምን አይነት ነገር ውስጥ እንደምታልፉ አላውቅም። ምን አይነት ነገር በሕይወታችሁ በኑሯችሁ እንዳለ አላውቅም። ነገር ግን እግዚአብሔር የሚለው መላለን ዛሬ ማለት ነው። አብርሃም 3 ሙታን ከቤቱ ተነስቶ የሚገርም 3 ሙታን የእግዚአብሔር ቃል ሲናገር ሙት የሆነውን የራሱን ሰውነት ሳይደግም በእምነት ተመለከተ። ሙት አብርሃም የሞተ ሰው በሞተ ሰው ላይ እግዚአብሔር ዘር የዘራ በሞተ ሰው እግዚአብሔር የሚለው ሞተ የምትሉት ነገር ላ እኔ ሰሞኑን ካመሰለ አንዳንድ ሰዎች የኔ ልምነት ነገራቸው። አንዳንድ ሰዎች ተስፋ ማለት ነው። ተስፋ ማለት በአንድ ቃል የተነገረ ቃል ተስፋ ማለት የተነገረ ቃል ሲምፕል። አሁን ዛሬ ፓስተር ነገ እቤቴ ምሳ እጋብዛለሁ የሚለኝ ምንድን ነው የሰጠኝ? ተስፋ። ስለዚህ ነገ ምሳ ሰው ሲያገኘኝ ፓስተር ምሳ ጋብዙ ምን ሰጥቶኛል? ተስፋ ሰጥቶኛል። ፓስተር ቤቴ ምሳ ተስፋ የተነገረ ቃል ነው። በቃ ምንም አታና ታሪክ አየሩ ላይ የምናውጀው በእናንተ ህይወት ላይ የምናውጀው ተስፋ በቤቴ ላይ ተስፋ፣ ስለ ልጆች ተስፋ ሰጥቷል። ስለ ስራዬ ተስፋ ሰጥቶኛል። ስለ ቤቴ ተስፋ ሰጥቶኛል። ስለ አገልግሎቴ ተስፋ ሰጥቶኛል። እግዚአብሔር ባለውበት ጉዳይ ላይ የተናገረኝ ቃል አለ የምትሉ ሰዎች ተስፋ ማለት እግዚአብሔር የተናገረው ቃል ተስፋ የሰጠው ምንድን ነው? የታመነ እኔና እናንተ የታመን ብንሆን ባንሆንም እሱ የታመነ ያኖረን በታማኝነቱ ነው። የሚያኖረን በታማኝነት ነው። የሚያስቀጥለንም በታማኝነት ነው። ስለዚህ ምን ይላል መጽሐፍ ቅዱስ? ተስፋ የሰጠው የታመነ ታማኝነት የእግዚአብሔር የማዕረግ ስሙ ነው። እግዚአብሔር ታማኝ። ታዲያ ሁሉ ጊዜ ለሰዎች አንድ ነገር ምንም ነገር አንዳንድ ሰዎች ምን ይላሉ? ከእግዚአብሔር የሆኑ ተስፋ አይሞትም ይላሉ። ድብን እኔ አላቅም ስለተዋጡትና ስለሚዋጡት ሰዎች አንተና አንቺ እኔ ማንዋጠው ግን ቃሉ በአንተ ቤት ካለ፣ ቃሉ በአንቺ ህይወት ካለ፣ ቃሉ በአንተ ኑሮ ላይ ካለ ሌሎቹ ሲዋጡ እንዴት ብሎ የእሱ መርከብ ከፍ ከፍ አለ? ባለቤቱ ሌላ ነው አለው። ባለቤቱ ወገኖች ባለቤት አለ። እግዚአብሔር የሚላችሁ እመኑኝ ይላችኋል። እመኑኝ፣ ቃሉን እመኑት። አብርሃም አመነው። አብርሃም እያየ ራሱን እያየ እኔማ ይውላችሁ ጊዜ ስለሌለኝ ዝርዝር ውስጥ አልገባም። በጣም እግዚአብሔር ብያለሁ። እግዚአብሔር አንድ ጊዜ ሄደና አብርሃም ምን አለው? ስምህን ለወጥኩት አለ። አብርሃም ማለት የመጀመሪያ ስሙ ግሬት ፋዘር ማለት ነው፣ ታላቅ አባት ማለት ነው። እግዚአብሔር አብርሃም ምን አለ? ሄደና ስምህን ለወጥኩት አለ። አብርሃም ምን ማለት ነው? the father of many nations። ወደ ሳራ ጋር ሄደ ነው። ሶራ ስምሽ ተለውጧል። the mother of many nations። ኢማጂን ጎረቤት ሲጠራቸው በትርጉሙ እንጥራቸው። አሁን በትርጉሙ እንጥራቸው። የአሕዛብ አባት ልጅ የለም። ኢማጂን አርጉ። ሰውየው እንዳይረሳው ሁሉ ጊዜ ስሙ በተጠራ ቁጥር እግዚአብሔር የተናገረው። የሚገርመው ግን ማይሌጁ እየሄደ ነው። አብርሃም he kept believing የሚል ቃል አለ። ስወደው ማመን አላቆመም። እኔ ሁላችሁ እንደ እብድ ነው ማምነው። አምነዋለሁ። እግዚአብሔር ማጃራ ላባጋዶራ ላባዶስ አምነዋለሁ። ቃሉን አምነዋለሁ። ከማንም በላይ አምነዋለሁ። ከራሴ በላይ አምነዋለሁ። እሱ ካለ ያደርገዋል። አብርሃም ይው በጣም የሚገርም ነው። አብርሃምን እግዚአብሔር ምን አለው? ስም አብርሃም አለው። እኔ ምን አልኩኝ? እግዚአብሔር ሆይ አልኩት። አንዴ ለምን እስኪሞት ድረስ ቆየ አልኩት። እግዚአብሔር ለፍጥረት ለሰው ልጆች እግዚአብሔርነቱን በምን ያሳየን? ከፍጥረት ውጪ ከሁኔታዎች ውጪ እየመጣ ራሱን ካልገለጠ። ወገኖቼ አንዳንድ ጊዜ የራሳችሁን ጉዳይ እዩት እስቲ። ዋይ ጌታ ሆይ እስከዚህ ድረስ ካለቀስ ድረስ ተስፋ ስቆርጥ ድረስ እንደዚህ እስከመሆን ድረስ እስከዚህ ድረስ እማትመጣው። በጣም ከሚገርመኝ ሲምፕል ቃል ልንገራችሁ። ኢየሱስ ክርስቶስ አልዓዛር እንደሚሞት ሲነገረው ይህ በሽታ ወደ ሞት የሚያደርስ አይደለም፣ የእግዚአብሔር ልጅ ክብር የሚገለጥበት ነው ብሎ ስንት ቀን ቆየ? እኔ ለማን ነው ትንቢት የምናገረው? የቆየብህ ባዶ ሞሳካታ የቆየብሽ ከፊት ክብር ስላለን። እዚህ ክብር አለ የሚለኛል አንድ ሰው። ክብር አለ። አብርሃም ራሱን ሲያይ እንደሞተ መቼም ይሄ እውነት የሚገባቸው ሰዎች እንዲህ አይነት
እንዲህ አይነት ሴኔሪዮ ደስ ይላቸዋል። እኔ አንዳንድ ጊዜ በላይፌ በቤቴ በኑሮዬ አንዳንድ እንደዚህ አይነት በቃ ዜሮ የሆነ ዜሮ መቼም ዜሮ ቁጥር እንዳይደለም አይደል? አንዳንድ ባዶ የሆነ ነገር ውስጥ ገባ ደስ የሚለኝ ስሜት አለ። ለምን ብትሉኝ ደግሞ የሆነ ታምር ላይ ነው፣ የሆነ ነገር ላይ ነው በቃ። ምክንያቱም እግዚአብሔር የሆነ ዙፋን ላይ ቁጭ ብሎ እኛን እንደንትን እያጨናነቀ የሚደሰት አምላክ አይደል ወገኖች። እግዚአብሔር አምላክነቱን ዛሬም በእኛ ውስጥ፣ ፈጣሪነቱን ዛሬ በእኛ ውስጥ፣ ጌትነቱን ዛሬ በእኛ ውስጥ የሚሰጠው በእኛ ጉዳይ ውስጥ